ማም አባለብኝ አባክሽ የፈለገ ነገር ብታደርጊ ምንም አታመጭም። ያደበቅሽ ሁሉ ይጋለጥ። እሺ ወይዘሮ ገነት ሁላችሁም ተባበራችሁብኝ አይደል? በፈጠረች ለምን ብዬ እንደሱ አደርጋለሁ? ዝም በይ አንቺ። ምንም ማድረግ የምትችይ የሰይጣን ቆራጭ ነሽ። ይሄን ያህል እኔ ምን በደልኩሽና ነው በዚህ ልክ የምትጨክኚው? ለጠላቴ መስጠት ሳይንስ ጭራሽ ቤት ልታቃጥዩ። እባክሽ ገነት አትሳሳች፣ እንደሱ አይደለም። ዝም በይ። አይገርምም? እችን ትንሽዬ ነገር እኮ ነው የምጠይቅህ። በምላሹ ደግሞ ዞር በይ ከፊቴ። አርፈህ ብትቀመጥ ይሻልሃል። ጭራሽ ልታስፈራሪኝ ትሞክሪያለሽ? ለሰላም የተፈጠረውን ነገር ብነግራት ምን እንደሚፈጠር ታውቂያለሽ ነው። መንገድ ውጤቱን ልቀየሪያችኝ። ስለዚህ በፍጥነት ቦታሽን ብትፈልጊ ነው የሚሻልሽ። የሚያሳዝንና እጅግ ልብ የሚሰብር ነገር ተፈጠረ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዛ። ተወዳጁ አደራ እጅግ አጓጊና እጅግ ልብ አንጠልጣይ ይሆናል። በስተመጨረሻም ዶክተሩ የቃልን ጸጉር አውጥቷል። እሱ ሁሉም ተጨንቀዋል። አቶ ባህሉና ቃል መግቢያ ቀዳዳ ጠፍቷቸዋል። ቃልም ናሙናውን አልሰጥም በማለት ምክንያት እየደረደረች ስታመነታ፣ በስተመጨረሻም ዶክተሩ ናሙናው በእጇ ገብቷል። የቃልና የአቶ ባህሉ ማምለጫ ምንድን ነው? ቃልም ይህን ነገር ለማስቀየር የሄደችበት መስመር እጅግ የሚደንቅና የሚገርም ነገር ነበር። ዶክተሩን ለማማለልና ውጤቱን ለማስቀየር ልቡን ለማራራት እየሞከረች ነበረ። አቶ ባህሉ ዶክተሩ ወደ መታጠቢያ ቤት ሲገባ ለመቀየር ሞክሮ ነበረ። ዶክተሩም ተጠራጣሪና ነቄ ስለሆነ ሻንጣውን በእጁ ጨብጧል። በዚህ ሁኔታ እስካሁን ውጤቱ እንዳልተቀየረና ጸጉር ልውውጥ እንዳላደረጉ ነው እያየን ያለ ነው። ካሁን በኋላስ ምንድን ነው መፍትሄው? ቃል ራሴን አሳልፌ እሰጥሃለሁ፣ እባክህን ልጇ መሆኔን ማረጋገጫ ወረቀት ጻፍልኝ እባክህን እያለች እየተማጸነች ነው። ዶክተሩ ግን እንደ ወንድ ሰብአዊ ነገር እየመለስኩልሽ ነው፣ ግን ቃል በገባውበትና በማልኩበት በተከበረው ስሜና በተከበረው ቃል የገባውለት ሙያዬ ግን ክደት አልፈጽምም። ሰው ነኝና ምናልባሽ ተመችተሽና ማለሽ ሊሆን ይችላል፣ ግን በዚህ ልክ ትወርጃለሽና ትረክሻለሽ ብዬ አስቤ አላውቅም። አንድ ነገር ልንገርሽ፣ እኔ ውስጤና ፍላጎቴን አገናኝቼ አንቺን እንደፈለጉ ማድረግ እችላለሁኝ፣ ግን ሰው ነኝ። ህሊና የሚባል የሚወቅሰኝ ነገር አለ። እንዳንቺ ክፉ ነገር ማስብ ሰው አይደለሁም፣ ግን ድፍረትሽን ሳላደንቅ አላልፍም። የሰው ህይወት ቀምተሽ እየኖርሽ በዚህ ያህል ልክ ደግሞ እኔን ሙያዬን ለመሸጥ እንድደራደር እያደረግሽ ነው። ምን አይነት ወራዳ ነሽ? ይህን ጉዳይ ለሰላም መናገርም ይቀላል መሰለኝ ሲላት ቃል መግቢያ ቀዳዳው ጠፋት። ብሌን ተደብቃ እየሰማች ነበረ። አሁን ውርደትሽ መከናነቢያው፣ ሀቁ መገለጫው፣ ሚስጥራችሁ መውጫው ደርሷል። ዶክተሩን ቃልም አንዴ ያመመኝ አንዴ ምን ሆነኝ ምንክ እያለች እንግዲህ ምክንያት ደርዳ ወደ ውጭ ወጥታ ነበር። ወይዘሮ ሰላም የውሸቷንና የማስመሰሏን ጥጋይታ ጎትታ ወደ ቤት አስገብታ ዶክተሩ ናሙናውን እንዲወስድ አድርጋለች። አቶ ባህሉም ውጤቱን ለመቀየርና ጸጉሩን ልውውጥ ለማድረግ ያደረገው ሙከራ ሳይሳካለት ቀርቷል። ይህ ማለት ዶክተሩ ወደ ውጭ ሲሄድ ወደ ሽንት ቤት ሲሄድ እንግዲህ ኦልሬዲ ለመቀየር አስቦ ነበር። ዶክተሩ ግን ምን አይነት ስማርት የሆነ ዶክተር ነው! ሻንጣውን ብድግ አድርጎ ይዞ መሄዱ በጣም አስተዋይነቱን አይተናል። ሌላው ትልቁ ነገር ወይዘሮ ሰላም አሁንም ይህ ሰውዬ የሆነ ነገር ሊያደርግ ይችላል ያለ ምክንያት ዶክተሩን ምሳ ብላ እንዴት እያለ መለማመጥ አይችልም ነበረ። ምክንያትና ተንኮል ስላሰበ ነው እያለች አሁን ወይዘሮ ሰላም ነገሮችን በጥሞና እየተከታተለች ነው። ስንቶቻችንን ይህ ውጤት ሳይቀየር እውነቱ መውጣት ሀቁ መፈንዳት አለበት፣ አቶ ባህሉም ውርደቱን መከናነብ አለበት የምትሉ ወይዘሮ ሰላም አንዴ ልቧ ስብር አንጀቷ አጠፍ ስላለ ነገሮችን ቶሎ አምና ለመቀበል ስለከበዳት ነገሮችን ሁሉ በጥርጣሬ እያየች ነው። ብሌን ደግሞ ሌላው አማራጭ ውስጥ ገብታለች። ቃል የሰላም ልጅ መሆኗ ከተረጋገጠ አይደለችም የሚለው ነገር ከተረጋገጠ ከዚህ ቤት ትወጣለች። ስለ እናቴ ግን ስለምታውቅ እንደ ብዬ ነው እምጠይቃት። ስለዚህ እግሯ ላይ ተደፍቼ ለለምናት ትላለች። ይህ ሁኔታ የሚያስኬድ አይደለም። ዳግም እንዲጠይቃትና በዳግም ምክንያት እንዳጣራ እድሉን ብሰጥ ይሻላል እያለች አማራጭ ውስጥ ገብታለች። እጅግ የሚያሳዝነውና እጅግ ልብ የሚሰብረው ጉዳይ በዛም አለ በዚህ የቃል ልጅነት እና ልጅ አለመሆንና ከተረጋገጠ ኦልሬዲ ሁለቱ ነገሮች ግልጽ ይላሉ። ብሌን ልጄ ትመስልኛለሽ፣ አንቺን ሳይ ውስጤ ይረጋጋል፣ የእናትነት ስሜት ይሰማኛል የሚለውን ነገር ውስጧን ታዳምጣለች ማለት ነው ወይዘሮ ሰላም።
በጊዜ ሂደት እውነቱ መቅለጡ ሀቁ መፈንዳቱ አይቀርም። የጎረቤት አይን አውጣና የጎረቤት ምቀኛ ደግሞ ይሰውራችሁ። ለምን ውሸቴን ደረሰችሁብኝ? ለምን የገቢ ምንጭን አስቆማችሁብኝ? ከእናንተ ወሬ እየለቃቀምኩ ለአቶ ኃይሉ ሳቀብል የማገኘውን ገቢ ለምን አስቆማችሁብኝ? በማለት ጎረቤትየዋ የገነትን ቤት ልታቃጥል ስትል ደርሳባታለች። ከእንደዚህ ያለ አስመሳይ ጎረቤት ይሰውረን። ውርደቷን፣ ውሸቷን፣ አስመሳይነቷን፣ ቀጣፊነቷ ቢደረሱባት እንዴት አወረደችው በማለት የገነትን ቤት ልታቃጥለው ነበረ። አሁን ወይዘሮ ገነት የጎረቤቷን ክፋትና ተንኮል ተረድታለች። እች ማለት እኮ የጎረቤት አይን አውጣ፣ እየሳቀች የምትጎዳሽ፣ እየሳቀች የምትቀብርሽ አስመሳይ ጎረቤት ናት። ለአቶ በኃይሉ ጆሮ የምትጠባ ናት። እማዬ የአቶ በኃይሉ አቃጣሪ ናት ሲላት ወይዘሮ ገነት አላምንም ብላ ነበረ። ግን ደስ የሚለው አንዳንዴ መልካም ሰው ስንሆን እየቆየው መልካምነታችን በፈጣሪ ዘንድ ተቀባይነት ያገኛል። የእውነት አሁን ይሄ ቤት ተቃጥሎ ይሄ ቤት ነዱ ምን ይሰራላታል? በቃ አንዳንድ ጊዜ በቃ ለምን አሸነፉን፣ ለምን እነሱ በዶሳሳ ጎጆ ውስጥ ለምን ደስተኛ ሆኖ ኖሩ የሚሉ ምቀኛ ጎረቤቶች አሉና ከእንደዚህ ያሉ ሰዎች ይሰውረን። ደግነቱ ጎረቤትየዋ ቤቱን ሳታቃጥል ተደርሶባታል። ወይዘሮ ገነትም ጋዛር ከፍክፋ ክብሪቱን ጭራ በእጇ ይዛ ስትደርስባት በጥፊ ደርገማታለች። በዚህ ያለክ የሰይጣን ታላቅ እህት መሆንችን አላወቅኩም ነበረ ብላ ልክ ልኳን ነግራ አስወጥታታለች። በስተመጨረሻም አቶ ሰለሞን የዳግም አባት መሆኑና የገነት ባል መሆኑ አንተ የገደልከው ለእውነት ሲሟገት ለእውነት ሲከራከር እውነትን ቅበር ውሸትን መስክር ብለህ አንተ የገደልከው ማለት አቶ ሰለሞን የገነት ባል የዳግም አባት ነው ስትል እውነቱን አፍርጠዋለች። በዚህ ሁኔታ ከቀጠለ አቶ በኃይሉ ደግሞ ዳግምና ገነትን ለማስወገድና እውነቱን ለመቅበር ሀቁን ለማዳፈን መሮጡ የማይቀር ጉዳይ ነው። እሱ ወደዚያ ሲሮጥ ሜቢ የዲኤንኤ ውጤቱን አዘናግተው ውጤቱ ሳይቀየር እውነታው ቢወጣ ስንቶቻችሁ ናቸው የተመኛችሁት? ምክንያቱም እውነታው ወጣ ማለት አቶ ኃይሉ በክስ ዘብጥያ ይወርዳል፣ ቃል በክስ ዘብጥያ ትወርዳለች ማለት ነው። ዳግም በስተመጨረሻም የገነቱን ጎረቤት እባክሽን የአባቴን ገዳይ ንገሪኝ፣ አባቴን የገደለው ማን ነው? አንቺ እናቴ ነሽ፣ እንደ እናት አከብርሻለሁ። እናቴ ጋር ልታጣልኝ ስለነበረ ነው እንደዛ የተናገርኩሽ። ሲጀመር ነገር ማመላለስ ምን ይሰራልሻል? ምንም ቢሆን እኮ ከሰው ብትደበቂ ከፈጣሪና ከህሊናሽ መደበቅና መሸሻት ችም። ለዛ ነው የጮኩብሽና የተናገርኩሽ። ስለዚህ እባክሽን እውነቱን ንገሪኝ፣ ስለ አባቴ ንገሪኝ። አባቴ ማን ነው የገደለው? አባቴ እንዴት ነው የሞተው? እያለ እየተማጸናት ነው። ይቺ ሴትዮ ግን ራስ ወዳድና ገንዘብ ወዳድ ስለሆነች ነገርየውን በቁማር እየተጫወተችበት ነው። እውነቱን ለአቶ በኃይሉ ነግራ ዳጎስ ያለ ብር መቀበል መርጣለች። ዳግምም ብሎ አንድ ቀን እውነቱን መድረሱ የማይቀር ጉዳይ ነው።